ሄርሜላ ልጁ እኮ አልፈልግሽም አለሽ እንዴ? ጤነኛ አይደለሽም እንዴ አንቺ? አምሽ አልፈልግሽም አለሽ። አልፈልግም ያለሽ ሰው በዚህ ልክ መፈለግ ምንድን ነው? አንቺ እኮ ጥቅም የለውም። ነገ መጥቶ ይጎዳሻል ነው ይሄድ የሰማሽ ነው። አብርሃም ዛሬም ወደ አንቺ ይመጣ፣ ነገም ተመልሶ ወደ ሩታ ነው የሚሄደው። ለምንድን ነው አይገባሽ? እሱ ደህና ሆኖ ጤነኛ ሆኖ እኮ እኔም ቢጎዳኝ ችግር የለውም። በራሴ ህይወት እኮ አስገብቼ አላውቅም ማለት ነው። ልጁ በግድ ልታሳብዱት ነው እንዴ? በግድ ጤናው ልታስወጡት ነው እንዴ? ጤነኛ ነው አብርሃም፣ በቃ ጤነኛ ነው፣ ሰላም ነው። ስለዚህ አይፈልግሽም። ቢያንስ በእግዚአብሔር ለ2 ደቂቃ ወይም ደግሞ ለ1 ሰዓት ቢያንስ አብርሃምን ከኔ ጋር አገናኘው። ምክንያቱም እንደ አንድ ሴት አንድ ነገር አንተ ቢገባ ለ1 ሰከንድ ካሁን በኋላ ከአብርሃም ጋር አትወጪም። ለ1 ሰዓት ለ1 ሰከንድ አትወጪም። አብርሃምን አታዩም ካሁን በኋላ። ይቅርታ በቃ በእግዚአብሔር ምን አጥፍቼ ነው በዚህ ልክ ግን ኤፍሬም እኔ ላይ እንደዚህ ጨካኝ የምትሆነው? በእግዚአብሔር ምንም መቅለስለስም ሆነ ምንም ሆነ መቅለስለስ አይደለም። እግዚአብሔር እኔ በጣም ከልቤ ነው። ይኸውልህ እኔ ጋር አንተ ጋር የሚያቅለሰልሰኝ ምንም ነገር የለም። የማፈቅረው ሰው ጋር አንተ ጋር ስላለ ነው። ገባ? አንተ ጋር ምንም የሚያቅለሰልሰኝ ነገር የለም። ኤፍሬም አንድ ነገር አንደርስታንድ ካደረግ እሺ፣ በእግዚአብሔር እኔ ካጠፋሁብህ ይቅርታ አድርግልኝ። እሺ፣ ምናልባት ይሄን ያህል አብርሃም ከኔ ጋር እንዳይሆን የምትፈልግበት ምክንያት እኔ ምንም ነገር እንደሆነ አላውቅም። ምንም አላጠፋሽም። አብርሃም እና ሩታ እንዳይሆን ስለሚፈልጉ ብቻ ነው። ሌላ ነገር አንቺ አጥፍተሽ ምናምን አይደለም። እርግጠኛ ነኝ አብርሃም ደግሞ እንደኔ አይነት ሴት እንደኔ አይነት ብልህ ሴት እንደምታስፈልገው በጣም እርግጠኛ ነኝ። ሩታ ሞኝ ሴት ነች። ሩታ አትገባው ነው ለአብርሃም። አንቺ እንደዛ ነው። ኦኬ ሩታ ለአብርሃም አትገባው። ሩታ በጣም ጠንካራና ብልህ ሴት ነች። ራስሽን እንደማን ነው የምታየው? ይሄ ራሴን እንደ ራሴ ነው ራስሽን ቆለድሽ። በጣም እንዲህ ሰከርሽው። ሄርሜላ ነኝ ራሴን በቆለድ። ስለዚህ ሩታም ለትዳር የምትሆን አይነት ሴት ነች። ስነ ስርዓት ኖሮሽ ስነ ስርዓት ይዘሽ አውሪ። አሁን በኋላ ስነ ስርዓት ይዘሽ ተቀመጪ። ሌላ ችግር ለመፍጠር እንዳሞክሪ። ሌላ ችግር ለመፍጠር ብትሞክሪ ከኔ ጋር ነው ጸብሽ። እኔ ደግሞ እንደዚህ በዋዛ መለቅሽ አይነት ሰው አይደለሁም። ስነ ስርዓት ይኖርሽ። አብርሃም አጠገብ እደርሳለሁ ብትይ ከኔ ጋር ነው ጸብሽ። ሁለተኛ አብርሃም አጠገብ እንዳደርሽ ላይሽም አልፈልግም። አንቺና አብርሃም ፈጽሞ አብራችሁ ማትሆኑ ሰዎች ናችሁ። ስለዚህ የራስሽን ህይወት ብትኖሪ የሚሻልሽ ነግሬሻለሁ። እሺ ኤፍሬም ቆይ አንዴ ቆይ በእግዚአብሔር አንዴ ላውራ። ለቀሽኝ አውሪኝ። እሺ በመጀመሪያ ደረጃ ለቀሽኝ አውሪኝ። አብርሃም አጠገብ እንዳደርሽ ብያለሁ። በቪዲዮ ውስጥ ያልወጣ ነገር በጣም ብዙ ነገር አውርቻለሁ አይደለም? ወንድማችንን የሆነ ነገር ከመሆኑ በፊት እናድነው። ከወንድምህ ጎን ቁም። ይሄ ነገር ልክ እየሆነ አይደለም። የሆነ ነገር አለ፣ እየታየኝ ያለ ነገር አለ። ስለዚህ ተው፣ አቁም። አብርሽን መጫንህን አቁም። መጥፎ መስመር ላይ ገብቶ በኋላ ላይ ዋጋ እንዳንከፍል ብዬ ነበረ። ይዤታል እኔ ይዘኸው ትደውልልኛለህ። ካሁን ደወልክልኝ። ካሁን የሆነ ነገር ሆነ ስል ይዛው ወጣህ ብዬ እሰየው ስል አንተ ግን የለህም። ብጠብቅህ የለህም። ብደውልልህ ይዤ አልወጣሁም አልከኝ። ምንድን ነው የተፈጠረው? በልመና ይዤው ወጣሁ። ከዛ በኋላ ልክ በር ላይ ሲጀምር ቪዲዮ ሙሉ በዛ ላይ ቪዲዮ አልተለቀቀም። ገብቶሻል አይደለ? ያው ቪዲዮም ላይ የበለጠም ታዩ ነበር የሆነው ነገር ማለት ነው። ቪዲዮ ሙሉ ለሙሉ አለቀቁትም። ውጭ ከወጣም በኋላ ጭቅጭቅ ሆነ ከኤፍሬም ጋር። ሌላ ውስጥ ነው የገባሁት። ገብቶሻል? ከእሱ ጋር ልንጣላ አይነት ነገሩ ሲሆን ቪዲዮን አቋርጠውት ነው መሰለኝ። ቪዲዮ ሙሉ ለሙሉ አለቀቁትም። ግን በርጋ ከወጣም በኋላ ልጁ እሺ ብሎኝ ነው እንግዲህ ያው ከቤት እሺ እንውጣ ብሎ እሺ ብሎ ነው። በር ላይ ከወጣ በኋላ አልመለስም ማለት እንትን አልሄድም፣ ወደ ቤት ነው የምመለሰው። እንዴ ቤት ምን አለ? እኔ ወንድምህ ነኝ እኮ ነው። አውጣ እኮ እዚህ ነው የምታናግረኝ፣ ችግር የለም ብቻ ከዚህ ህንፃ እንውረድ፣ ውጭ ላይ ነው ብለው አንገቴ ይታረድ። በፍጹም አልወርድም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? መድኃኒት ያብሉት ምን ያድርጉት ምን እንደቀየረው በጭራሽ ማቀው ታሪክ የለኝም። ማቀው ነገር አንድና አንድ ምንድነው? ወንድሜ በአሁኑ ሰዓት ጥሩ እንዳልሆነ ብቻ ነው ማቀው። አሁን ግን ትናንትና በጣም ትልቅ ተስፋ ይዤ ነበረ። በጣም ትልቅ ተስፋ አድርጌ ነበረ። አሁን ከቤታቸው ከወጣ እሰየው ተገላገልኩኝ፣ አገኘዋለሁ። ምክንያቱም አሁን የምፈልገው ይኸውልህ ከአንገቱ ላይ መበጠስ መታገል አይደለም። በጭራሽ ይሄ ልጅ አይበጥስም። በፍላጎቱ ፈልጎ ይሄ ልጅ ሀብሉን ሊበጥሰው አይችልም። ይሄን ደግሞ በእርግጠኝነት አይቻለሁ። እኔ ከአንተ ጋር አይደለም በራሴ ጋር አይቻለሁኝ። እኔ ከራሴ ጋር ሆነው አይቻለሁ ያንን ነገር። ገባህ አይደለ? ግን ያንን ነገር ማድረግ አይችልም እሱ። ግን እሱ ከዛ ቤት ውስጥ ወጥቶ ከኛ ጋር ተገናኝቶ ነው መብትሄው ማጸለይም ካለብን ምንም ማድረግ ካለብን ሐኪም ቤትም ይሁን ምንም ይሁን ማድረግ የምንችለው ውስጣችን ስር ሲገባ ብቻ ነው። እኛ ጋር ሲገባ ብቻ ማድረግ ነው። አሁን ከኤፍሬምም ሆነ ከሩታ ጋር ተለያይቶ አብርሽ እኛ በግላችን እንዴት እናገኘዋለን? የሚሽከረከረው ከነሱ ጋር ነው፣ የሚወጣው ከነሱ ጋር ነው። መኪና የሚነዳው የኤፍሬም ነው። ሂድ ይሉታል ይሄዳል፣ እና ይሉታል ይመጣል። ታዲያ እንዴት አድርጌ ነው እሺ? ይህን ልጅ እንዴት ነው ከነሱ ፈልቅቀን ነው? አንተ ብቻ ከጎኔ ሁን። ስማኝ
እሱ ችግር የለውም። አሁን እዚህ ላይ ማውራት አልፈልግም። እኔ ስኬታማ ስሆን ነው ማውራት የምፈልገው። ሂደቱ እንዴት እናርግ እንዴት ይሁን እንደዚህ የሚለው ካሜራ ፊት አይደለም ማውራት የምንችለው። ግን አሁን ባለሁበት ሁኔታ የምፈልገው አንተ ከኔ ጋር ሁን፣ ማድረግ ያለብንን ተመካክረን እናደርጋለን አሉ አይደለ? ሚዲያ ላይ መውጣት ባይፈልጉም አሉ። ታውቃለህ ማን እንዳለ ጎናችን። ስለዚህ ያንን ነገር እኛ ተመካክረን ማድረግ ያለብን ነገር እናደርጋለን። ሰምተኛል? አሁን አንተ ወንድማችንን በየትም በኩል ሆነ በዛም በኩል ለሌላው ጥያቄ ኤፍሬም ምን አደረገ፣ ሩታ ምን አደረገች፣ ምን ተፈጠረ የሚለው ነገር እሱ ከዳነ በኋላ የሚደርስ ጉዳይ ነው። አሁን ባለንበት ግን የሚያስጨንቀን የአብርሃም ጤንነት ጉዳይ ነው። በጣም ብዙ ሰው ስጋት ላይ ነው። በጣም ከዛሬ ዛሬ ምን ሆነ፣ ከዛሬ ዛሬ ምን አደረገ፣ አይምሮን አቅሉን ይስታል የሚሉ ብዙዎች ናቸው። ግን ምንም ነገር ደግሞ እንደማይሆን በእርግጠኝነት እነግራቸዋለሁ። ምንም አይሆንም። የሆነ በቃ አንዳንድ ማትገቡኝ ሰዎች ደግሞ ሜንሽን ተደርጎልኝ ስለማየው ነው እንጂ ባላየው ሁላ ደስ ይለኛል። ትልቅና ጥርሴ ገለመሌ አይመለከታችሁም። ለምን ህፃን ልጅ አልሆንም? በስራዬ ትክክል መስሎ ከተሰማኝ ምንም ነገር ላደርግ እችላለሁ።